ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ቪዲዮ እውነት ለመናገር ለመመልከትም ሆነ ለመተረክ እጅግ ይከብዳል። እስቲ ለ3 ሰከንድ አይናችሁን ጨፍኑና አስቡት። በምትኖሩበት ከተማ ድንገት ሰማዩ ከበደ፣ አየሩ ተቀየረ፣ እናም የምድር መጨረሻ የመሰለ ድምጽ ከውቅያኖስ ማዶ መሰማት ጀመረ። ነፋስ አይደለም፣ ይህ ነፋስ አይደለም፣ ይህ የሞት ጩኸት ነው። ዛሬ የምንመለከተው በምስራቅ አፍሪካዋ ደሴት ማዳጋስካር ላይ የተከሰተውን አሰቃቂ የተፈጥሮ አደጋ ነው። ሳይክሎን ጋዛኒ የተሰኘውና በቅርብ ጊዜ ከተከሰቱት ሁሉ እጅግ የከፋው አውሎ ነፋስ የማዳጋስካርን የምስራቅ ጠረፍ እንዴት እንዳተራመሰው፣ የሰዎችን ቤት እንደ ካርቶን ቀዶ እንዴት እንደወሰደውና ውብ የነበረችውን የቶማሲና ከተማን እንዴት ወደ ፍርስራሽነት እንደቀየራት እናያለን። ይህ ቪዲዮ ዝም ብሎ የጎርፍ ቪዲዮ አይደለም። ይህ የተፈጥሮ ቁጣ ነው። ይህ የሰው ልጅ አቅመ ቢስነት ነው። ብዙ የምናየው አለ። በተለይ ቪዲዮውን እስከ መጨረሻው ካያችሁት የተፈጠረው ነገር ምን እንደሆነና ለምን ማዳጋስካርን የጥቃቱ ማዕከል እንዳደረገ፣ ደግሞ ቀጣዩ የጥቃት ኢላማው የትኛው አፍሪካዊ ሀገር እንደምትሆን፣ ከሁሉም በላይ ይህ ሁሉ የፈጣሪ ቁጣ ነው ወይስ አይደለም የሚለውን ዳስሳለን። አብራችሁን ቆዩ። እስቲ ቪዲዮውን ልብ ብላችሁ ተመልከቱት። ይህ የምታዩት የብረት ጣራ፣ አዎ የቤት ጣራ ነው። ልክ እንደ ወረቀት ተቀዶ ሲበር ይታያችኋል። ይህ ሳይክሎን ጋዛኒ የተባለው አውሬ ወደ ማዳጋስካር ሲገባ ይዞት የመጣው ነፋስ ፍጥነት በሰዓት ስንት እንደሆነ ታውቃላችሁ? 250 ኪሎ ሜትር። አስቡት፣ አንድ የውድድር መኪና በከፍተኛ ፍጥነት ሲበር ያለውን ጉልበት አስቡት። ያ ጉልበት ነው ታዲያ በነፋስ መልክ ተቀይሮ የሰዎችን ቤት ሲመታ የታየው። የአውሎ ነፋስ በድንገት የተፈጠረ አይደለም። የህንድ ውቅያኖስ ሞቃታማ ውሃ ላይ ተመስርቶ ጉልበቱን አከማችቶ ልክ ኢላማው እንደጠበቀ ሚሳኤል ነው ወደ ማዳጋስካር የምስራቅ ጠረፍ የተተኮሰው። በተለይም ቶማሲና የተባለችውን የወደብ ከተማ የዚህ አውሬ ዋና ሰለባ ሆናለች። ቪዲዮ ላይ እንደምታዩት የዘንባባ ዛፎች ነፋሱን መቋቋም አቅቷቸው ልክ በሰንሰለት እንደታሰረ እስረኛ ሲወራጩ ይታያሉ። አንዳንዶቹ ከስራቸው ተነቅለው እየወደቁ ነው። የኤሌክትሪክ ምሰሶች እንደ ሻማ እየቀለጡ ነው የሚመስለው። ጓደኞቼ፣ ይሄ ፈጣሪ ፊቱን አያዙርብን እንጂ በተፈጥሮ ፊት ምን ያህል ደካሞች እንደሆነን የሚያሳይ አስፈሪ እውነት ነው። የብረት በሮች ከነማጠፊያቸው ተገንጥለው ሲበሩ ማየት በእውነት ጉድ የሚያሳይ ነው። ነገሩ የጀመረው ማክሰኞ ምሽት ነበረ። ብዙዎቹ የከተማዋ ነዋሪዎች ይሄን ያህል የከፋ ነገር ይመጣል ብለው አልጠበቁም ይሆናል። ነገር ግን ጋዛኒ ወደ የብስ ሲጠጋ መጠኑንና ጉልበቱን በእጥፍ ጨመረ። ሜትሮሎጂስቶች ወይንም የአየር ትንበያ ባለሙያዎች እንደሚሉት የአውሎ ነፋስ ወደ መሬት ከመድረሱ በፊት ባሉት 24 ሰዓታት ውስጥ ራፒድ ኢንተንሲፊኬሽን ወይንም እጅግ ፈጣን የሆነ የጉልበት ማደግ አሳይቷል። ይህ ማለት ምን ማለት መሰላችሁ? አውሎ ነፋሱ ከመሬት ጋር ከመገናኘቱ በፊት በባህሩ ሙቀት አማካኝነት ተጨማሪ ነዳጅ ወደ ውስጡ በመርጨት አጥፊነቱን እጅግ አደገኛ ወደሆነ ደረጃ አሸጋገረው ማለት ነው። አደጋው ሲከሰት አብዛኛው የከተማዋ ክፍል በጨለማ ተውጦ ነበረ። አስቡት፣ መብራት የለም፣ ድቅድቅ ጨለማ ነው። ከውጭ የሚሰማው ድምጽ ግን የቶማሲናን ሕዝብ ልብ የሚያስቆም ነበረ። የነፋሱ ጩኸት፣ የቤቶቹ መፍረስ ድምጽ፣ የሰዎች ጩኸት፣ ይህ ሁሉ በጨለማ ውስጥ ሲሆን ስሜቱ ምን ያህል እንደሚከብድ መገመት አያዳግትም። ሪፖርቶች እንደሚያሳዩት በዚህ አደጋ ብቻ እስካሁን 31 ሰዎች ሕይወታቸውን አጥተዋል። ቁጥሩ እዚህ ላይ የሚቆም አይመስልም። ምክንያቱም ብዙ ቦታዎች ላይ ገና የነፍስ አድን ሰራተኞች አልደረሱም። በመቶዎች የሚቆጠሩ ሰዎች ቆስለዋል። በሺዎች የሚቆጠሩ ደግሞ በገዛ ሀገራቸው ስደተኛ ሆነዋል። ቤታቸው በላያቸው ላይ የፈራረሰባቸው፣ ጣራቸው በነፋሱ የተወሰደባቸው፣ አልጋና ሌሎች የቤት ዕቃዎቻቸው በጎርፍ የተወሰደባቸው ዜጎች ቤት ይቁጠራቸው። ነፍስ አድን ሰራተኞች በዛ ድቅድቅ ጨለማና ዝናብ ውስጥ የፈራረሱ ቤቶችን እያሰሱ በፍርስራሽ ስር የተቀበሩ ሰዎችን ለማውጣት የሚያደርጉት ተጋድሎ በእውነት የሚያስመሰግን ነው። ግን አቅምስ አላቸው? አውሎ ነፋሱ መንገዶቹን ዘግቷል፣ ድልድዮቹን ሰብሯል፣ የኤሌክትሪክና የስልክ መስመሮችን በጣጥሷል። እርዳታ ለማድረስ ራሱ እጅግ ፈታኝ ሆኗል። ነፋሱ ጋብ ብሎ ቀኑ ሲነጋ የታየው ነገር ከምሽቱ የባሰ ልብ የሚነካ ነበር። ቶማሲናም ያቺ የማዳጋስካር ሁለተኛዋ ትልቅ ከተማና ዋና የንግድ ወደብ አሁን የጦርነት ቀጠና መስላለች። የአካባቢው ባለስልጣናት እንደሚሉት ከሆነ እስከ 75% የሚሆነው የከተማዋ መዋቅር ጉዳት ደርሶበታል። ከ4 ቤቶች 3ቱ ፈርሷል ወይንም ከባድ ጉዳት ደርሶባቸዋል ማለት ነው። በቪዲዮ ላይ እንደምትመለከቱት አንዳንድ ሰፈሮች ሙሉ ለሙሉ ጠፍተዋል ማለት ይቻላል። በተለይ ከእንጨትና ከቀላል ቁሳቁስ የተሰሩ የድሆች መኖሪያ ቤቶች ወይንም ስላምስ የጋዛኒን ቁጣ መቋቋም አልቻሉም። ነፋሱ ሲመታቸው እንደ ክብሪት ቤት ነው የተንኮታኮቱት።
የፈራረሰው ቤት፣ የተሰባበረው የቤት ዕቃ፣ በውሃው ላይ የሚንሳፈፈው የሰዎች ልብስ ይሁሉ የሚያሳየው የአደጋውን ስፋት ነው። ጎርፉ ሌላው ማዕት ነው። ነፋሱ ብቻ አይደለም ችግሩ። ከአውሎ ነፋሱ ጋር አብሮ የመጣው ኃይለኛ ዝናብና ከባህር ወደ መሬት የገባው የውቅያኖስ ውሃ ወይንም ስቶርም ሰርጅ ከተማዋን በውሃ ዘፍቋታል። የፍሳሽ ማስወገጃዎች ተደፍነዋል። መንገዶች ወደ ወንዝነት ተቀይረዋል። ሰዎች ወገባቸውን በሚያህል ውሃ ውስጥ እየተጓዙ ንብረታቸውን ለማትረፍ ሲሞክሩ ይታያሉ። አንድ ልብ የሚነካ ምስል አለ። ሰዎች የፈራረሰ ቤታቸውን እያዩ ሲያለቅሱ፣ አንዳንዶች ደግሞ ተስፋ በቆረጠ ስሜት የቀረቻቸውን ንብረት ሲለቅሙ። ይህ አደጋ ኢኮኖሚያዊ ውድመቱ ቀላል አይደለም። ቶማሲና ወደብ እንደመሆኗ የሀገሪቱ የንግድ እንቅስቃሴ እምብርት ናት። አሁን ግን ወደቡ ተዘግቷል። መጋዘኖች ፈራርሰዋል። ክሬኖች ሳይቀሩ ተጎድተዋል። ይህ ማለት በመላው ማዳጋስካር የሸቀጦች አቅርቦት ላይ ትልቅ ችግር ይፈጥራል ማለት ነው። ግን ቆይ ለምን ማዳጋስካር? ለምንስ አሁን? የሚገርመው ነገር ይህ ጋዛኒ የተባለው አውሎ ነፋስ ከመከሰቱ ከ10 ቀናት በፊት ሌላ ፊቲያ የተባለ ከባድ አውሎ ነፋስ ማዳጋስካርን መምታቱ ነበረ። አስቡት፣ ከአንድ አደጋ ሳታገግሙ 14 ሰዎች ቀብራችሁ እናም 30,000 ሕዝብ ተፈናቅሎ ሳለ ሌላ የባሰ ወሬ ከላይ ሲመጣባችሁ። ይህ በእንግሊዘኛው ባክ ቱ ባክ ስቶርም ይሉታል። እኛ ደግሞ የአህያ ባል የጅብ ነው ወይም በእንቅርት ላይ ጆሮ ደግፍ እንለዋለን። የሰብአዊ መብት ተሟጋቾችና የእርዳታ ድርጅቶች አሁን ግራ ገብቷቸዋል። የመጀመሪያው አደጋ የፈጠረውን ቁስል ለማከም እየሮጡ ሳለ ሁለተኛው መጣና ሁሉንም ነገር ደበላለቀው። የአካባቢው አቅም ተሟጧል። ሆስፒታሎች በጉዳተኞች ተጨናንቀዋል። ትምህርት ቤቶች ወደ መጠለያነት ተቀይረዋል። ግን እነሱም ራሳቸው ጣራ የላቸውም። ሳይንቲስቶቹ እንደሚሉት ይህ የሆነ ያለው በምክንያት ነው። የአየር ንብረት ለውጥ ወይንም ክላይሜት ቼንጅ። የህንድ ውቅያኖስ ሙቀት ከጊዜ ወደ ጊዜ እየጨመረ ነው። ሙቀት ማለት ደግሞ ለአውሎ ነፋሱ ነዳጅ ማለት ነው። ውሃው በሞቀ ቁጥር የሚፈጠሩት አውሎ ነፋሶች ጉልበታቸው እየበረታ አጥፊነታቸው እየከፋ ይመጣል። ማዳጋስካር ደግሞ በጂኦግራፊ አቀማመጧ ምክንያት የዚህ ሁሉ መዓት መጣቢያ ሆናለች። ምንም እንኳን ሀገሪቱ ለዓለም ሙቀት መጨመር ያላት አስተዋጽኦ ኢምንት ቢሆንም ዋጋውን ግን በውድ እየከፈለች ነው። አንድ የማዳጋስካር ወጣት በአንድ ቪዲዮ ላይ ቀርብ ብሎ ይናገራል። ይህ የምድር ፍጻሜ መስሎ ነበረ ይላል። በእርግጥም ለነዛ ሰዎች አፖካሊፕስ ነው የሆነባቸው። ትላልቅ የኮንክሪት ግንቦች ሳይቀር ሲፈርሱ፣ የከተማዋ ምልክት የሆኑ ትላልቅ ዛፎች ከስር ሲነቀሉ፣ ሰው መሆን ምን ያህል ኢምንት እንደሆነ ያስታውሰናል። አሁን ላይ ሁኔታው አሳሳቢ ነው። የንጹህ ውሃ አቅርቦት ተቋርጧል። የቆሻሻ መውረጃዎች ከጎርፉ ጋር ስለተቀላቀሉ የውሃ ወለድ በሽታዎች ወይንም እንደ ኮሌራ አይነት ሊከሰቱ ይችላሉ የሚል ትልቅ ስጋት አለ። ሕፃናት፣ አረጋውያን እና እርጉዝ እናቶች በዚህ ሰዓት ከፍተኛ ችግር ላይ ናቸው። መንግስትና የዓለም አቀፍ ድርጅቶች እርዳታ ለማድረስ እየሞከሩ ነው። ግን መንገዶች በመዘጋታቸው እርዳታው ወደ ተጎጂዎች ለማድረስ እየዘገየ ነው። የኤሌክትሪክ መስመሮች ተበጣጥሰው መሬት ላይ ስለወደቁ አሁንም የኤሌክትሪክ አደጋ ስጋት አለ። ሰዎች እባካችሁ ከፈራረሱ ቤቶችና ከኤሌክትሪክ ገመዶች ራቁም እየተባለ ነው። ግን እዚህ ጋር አንድ የምናየው ነገር አለ። የማዳጋስካር ህዝብ ጥንካሬ። ምንም እንኳን ሁሉንም ነገር ቢያጡም እርስ በርስ ሲረዳዱ፣ ፍርስራሹን ሲለቅሙ፣ ሕይወትን እንደገና ለመጀመር ሲሞክሩ ይታያሉ። ይህ የሰው ልጅ መንፈስ ጥንካሬ ነው። ተፈጥሮ ልትሰብረን ትችላለች፣ ግን ተስፋችንን ልትቀመን አትችልም። ውድ ተመልካቾቼ ዛሬ ያየነው እጅግ ያስተምራል፣ ያስደነግጣል፣ እንዲሁም ያሳዝናል። ማዳጋስካር ዛሬ እርዳታ ትፈልጋለች። ይህ ጋዛኒ የተባለ አውሎ ነፋስ በታሪክ ውስጥ ከታዩት እጅግ ከባድ አውሎ ነፋሶች አንዱ ሆኖ ተመዝግቧል። ውድመቱ በቀላሉ የሚጠገን አይደለም፣ ዓመታት ሊፈጅ ይችላል። እኛ ከዚህ በመማር ለአየር ንብረት ለውጥ ትኩረት ልንሰጥ ይገባል። በጸሎት ወደ ፈጣሪያችን ልንቀርብ ይገባል። ዛሬ ማዳጋስካር ላይ የሆነው ነገ የት እንደሚሆን አይታወቅም። ለተጎዱት ወገኖች በጸሎት እናስብ። ፈጣሪ ያጽናቸው፣ የቀሩትን ይጠብቅልን። ይህ ቪዲዮ የተፈጥሮን አስፈሪ ገጽታና የሰው ልጅን የህልውና ትግል በደንብ እንዳሳያችሁ ተስፋ አደርጋለሁ። የእናንተን ሐሳብን በኮሜንት አስቀምጡልኝ። እያንዳንዷን ኮሜንት እናነባለን። ታዲያ ይህን ቪዲዮ ከወደዳችሁት መረጃ ሰጭ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ አዲስ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።